ዛሬ አንድ መልእክት አለኝ ለእህቶቼ የመዳም ቤት የምትሰሩ እህቶቼ መልእክት አለኝ ማለት ነው። መልእክቱ ምክር ነው ጋይስ። በመጀመሪያ አንድ አባት ያደረገውን አባት የሚለው ቃል በጣም ይበዛበታል ጋይስ። አባት የሚለው ቃል በጣም ይበዛበታል። በቃ እበት ብንለው ይሻላል። እበት ራሱ ይበዛበታል ጋይስ ማለት ነው። እንዴ ጃቢላ አስተካፍ እበት የሚለው ቃል ራሱ ይበዛበታል ጋይስ። እበት የሚለው ቃል ራሱ ይበዛበታል። እንኳን አባት ልንለው እበት የሚለው ቃል ራሱ ይበዛበታል ጋይስ። ሰማችሁ? እበት የሚለው ቃል ራሱ ይበዛበታል ማለት ነው። ምን ያደርጋል? ፎቶ እኔ በፌስቡክ ነው እንግዲህ ማለት ነው ፎቶ የሌላ ሰው ፎቶ አድርጎ የገዛ ልጁን የገዛ ደሙ የገዛ ብሎ ተሸክሞ ጥሮ ግሮ ያሳደጋትን ልጁን ይጀነጅናታል። ጉደልም ይሄን ግን አረ ምን አይነት ጊዜ ላይ እየደረስን ነው? ወይኔ እውነትም የመልቂያማ ቅርብ ነው፣ የመልቂያማ ተቃርቧል መጥቷል የሚባለው እውነት ነው። አባት ልጁን ሲጀነጅን እንጀራ አባት እንኳን ቢሆን እኮ ባዳ ነው፣ ምንም አይደለም። የገዛ አባቷ የሌላ ሰው ወንድ ፎቶ ተጠቅሞ እየጀነጀነ የሆነ በቃ የቆንጆ ወጣት ነው ያደረገው። ደስ የሚል ያኔ በቃ ስታዩት ልብ ደንገጥ የሚያደርግ ገባችኋል? አላ የሆነ ሰው ስታዩ ልብ ደንገጥ የሚያደርግ ልብ ማለት ነው፣ ሰው ማለት ነው። ወንድ የሆነ ነገር ለራሱ እኮ የጃጃ ሽማግሌ ነው። እንግዲህ ታዲያ አረብ ሀገር የሄደች ሴት ያደረሰ እንግዲህ ወጣት ነው ወይ ደግሞ 20 ምናምን ዓመት ልንለው አንችልም። የጃጃ ነው። ጃንጅኖላችሁ ሲጀነጅን ይቆይና በምን እንደተጣሉ አላውቅም። ለምን ሲጀነጅን ይቆዩና ማለት ነው። ሲጀነጅን ይቆዩና ከዛ ወላይ ስሰማ በጣም ነው የገረመኝ ማለት ነው። በጣም ነው የገረመኝ በጣም። ከዛ በኋላ ቪዲዮ ያስለቃታል እንጂ ወይኔ ቪዲዮ ያስለቃታል። ራቁት ቪዲዮ። ቆይ ሴቶቻችን ውዶቼ፣ እነሱ ለሚረኩት እነሱ የእናንተ ቪዲዮ አይቶ ለሚረኩት እናንተ ምን ያቃጠላችሁ? ምንድነው ጥቅሙ? እናንተ ጋር ምንድነው የምታገኙት ጥቅም? ቆይ ባትልኩስ የምታገኙ ጥቅም እንኳን ቢኖር እኮ ኦኬ ችግር የለውም። ግን ምንም አይነት ጥቅም እኮ አታገኝም። አንቺ ራቁትሽን ቀርጸሽ ለእሱ ስትልኪበት እሱ ነው እንዲህ እንደፈለገ እንኳን ራቁት አይቶ የሰው ፊት አይቶ እንደዚህ ፊዚካል አይቶ የሚጨርስ ሰው አለ። ፊዚካልሽን ኖርማል ፊዚካልሽን አይቶ ማለት ነው። በልብስ ለደርበሽ ቂጥሽን አይቶ የሚጨርስ ሰው አለ። ወንድ ማለት ነው። ሴቶቻችን እሺ ምንድነው የምንጠቀመው እኛ? ራቁታችን ለወንዱ ስለላክ የሱ ደስታ አይደሰት ከፈለገ እንደዚህ ባናቱ ዘቅዘቅ ከፈለገ ባናቱ ይዘቅዘቅ ከፈለገ ካልተደስ ቢደሰት ባይደሰት ማውራትሽ ሳይቀር እንደ ሚስት ሆነሽ ወይ ደግሞ እንደ ፍቅረኛ ሆነሽ ማውራትሽ ሳይቀር አንስተሽ በልቅጠሽ እግርሽን ከፍተሽ ራቁት ቪዲዮ ትልኪለታለሽ። ባትልኪስ ምን የሚመጣብሽ ነገር አለ? ምን የሚቀየር ነገር አለ? ቆይ ገረም የሚሉኝ እኔ ሴቶቹ ናቸው። ወላሂ ላዚም የሆነ ስሜት ሴንስ ሲሰጣችሁ ይመስል ስሜት ቢሰጣችሁ እኮ ማለት ነው፣ ወይ ደግሞ ደስታ ቢሰጣችሁ ያ ደስታ የ5 ደቂቃ ደስታ አሸውዶን ነው ትላላችሁ። አጠገቡ ብትሆኑ ነካክቶን ስሜቴን ቀስቅሶ ነው ትላላችሁ። አጠገብሽልም በስልክ መጥቶ አልነካካሽ፣ በአፍ ብቻ ስለተጀነጀንሽ በአፍ ብቻ እንዲህ ስላለሽ እንዴት ነው ስሜት ሊመጣ የሚችለው? በአፍ ብቻ ተጀንጅነሽ። አንዳንዱ ሰው እኮ በአካል ተነካክተሽ ራሱ በስልክ መከራ ሞክረሽ እኮ ነው የሚመጣው። እንደዚህ አይነት ባህሪ ያላቸው ሴቶች አሉ። የወንዱ ተይው። ውሻ ሁሉም ወንዶች እያልኩ አይደለም። ደግሞ ውሻ ቀሚስ ለብሳ ብትሄድ የሚነሳ ዕቃ ነው የያዙት። ሁሉም ወንዶች አይደለም እያልኩ ያሉት። እዚህ ጋር ልብ አድርጉልኝ ማለት ነው። እኔ ያጋጠመኝን ከዚህ ቪዲዮ ይሁን ደቂቃው ስለማይበቃ ከዚህ ቪዲዮ በላይ ከዚህ ቪዲዮ ቀጥሎ
አካፍላችኋለሁ። ያጋጠመኝን አዲስ አበባ ውስጥ በባስ እየሄድኩ ያጋጠመኝን እኔ አካፍላችኋለሁ ማለት ነው። ወንድም ማለት ነው። እሱም አንድ ወንዶች። ስለዚህ እህቴ ተሰተሪ ምንም አይነት ሴንት ስለማይሰጥሽ፣ ምንም አይነት ደስታ ስለማይሰጥሽ፣ በኋላ ደስታሽን ስለሚነቅጥሽ አትላኪ። ካወራሹ በቂሽ ነው። ቪዲዮ መላክ ምን አስፈለገው? እሺ እበት ተብዬውም ደግሞ እንዴት ነው የገዛ ልጁን? እሺ በፊት ቢያንስ ካለ ፎቶ ጀንጅኖ እሺ ጀነጀነ። ቢያንስ ያቺ ልጅ ካለ ፎቶ ነው ፌስቡክ የተጠቀመችው። የራሷ ፎቶ ሊኖራት ይችላል። በቪዲዮ ደግሞ ኦኬ፣ በቪዲዮ ላያት ይችላል። እሺ እንዲሁ በኖርማል እያወሩ ቪዲዮ አስላካት። ያ ቪዲዮ እንግዲህ ስትልክለት ፊቷን ያያል አይደል? የእሱ ልጅ መሆኑን ሲያውቅ እንኳን ከላዩ ላይ ተውበት አድርጎ አይተውም። አጠፋፍቶ ድሌት አድርጎ ነግሯት ወይ ደግሞ ሰድቧት ተቆጥቶት አይተውም። ከሱም ብሶ ፌስቡክ ላይ ለጥፍሻለሁ። እሷን ለማስተማር ነው እንዴ ፌስቡክ ላይ ለጥፍሻለሁ የሚላት? ከሱም ብሶ ፌስቡክ ላይ ለጥፍሻለሁ፣ ፌስቡክ ላይ አወጣሻለሁ። እሷን ምን ይባል? ለምንድን ነው እንደዛ ያልከው ሲባል እሷን ለማስተማር ነው። ጅንጀናውም እሷን ለማስተማር ነው። ጅንጀና እያስተማራት ነው ማለት ነው። ከዛ ቪዲዮ እንዴት እንደሚላክ ለወንዶች እንዴት እንደምትልክለት እያስተማራት ነው ማለት ነው። ለእሷ ለማስተማር ነው ካለ እኮ ትክክል ነው። ያኔ እንዴት ለሌላ ልጆችም ወይ ደግሞ ለሌላ ወንዶችም እንዴት እንደምትልክ እያስተማራት ነው ማለት ነው። ላኪ እያላት ነው ማለት ነው እንጂ ይሄ ምንድን ነው የሚሉት ፌስቡክ ላይ ለቅ ነው ብሎ አስፈራሯት። ለምንድን ነው ፌስቡክ የምትለቀው ብሎ ተጠይቋል። አዚዛ ቤትም ተጠርቶ አዚዛ ሳውዲ ያለችዋ ማለት ነው። አዚዛ ቲክቶከሯ ሳውዲ ያለችው ልብስ ነጋዴዋ እሷ ቤት ተጠርቶ ነው የተጠየቀው ማለት ነው። እና እንድትማር ነው ላስተምራት ነው ፌስቡክ ለቃለ ያልኩት። ግማሾቹ እንደውም አሊ ቲክቶከሩ ሲያወራ እንደሰማሁት ለቋል ነው ያለው። አንድ ደግሞ ስተወረ እንዳየሁት ሊለቅባት ነበረ። እለቃለሁ ብሎ አስፈራርቷታል። እንዴ አባቶች እበቶች ምን አባቶች እበት ነው እንጂ ይሄ እበት ራሱ ሲበዛበት ነው። የገዛ ልጁን የሚጀነጅን የገዛ ልጁን ቪዲዮ የሚያስልክ ረዛውም ራቁት ቪዲዮ። አረ ግን ወዴት ነው እየሄድን ያለ ነው? ግን ወዴት ነው እየሄድን ያለ ነው ጋይስ? ታዲያ ይሄ እበት ተብዬው እንደዚህ ያደረገ ሌላ ወንድ ባያደርግ አይገርመንም። በጣም ያኔ ቀላል ነው። በጣም ሰምፕል የሆነ ነገር ነው ማለት ነው። እበት እንደዚህ ያደረገ እበት አለ እኮ እበት እንደዚህ ያደረገ ሌላ ወንድ እንደዚህ ቢያደርግ ምንም ሊገርማችሁ አይችልም። ምንም አይገርማችሁ። በቃ ለሱ ቀላል ነው። ለሱ በጣም ቀላል ነው ጋይስ። ለሱ በጣም ቀላል ነው። የገዛ ልጁን ለፍቶበት ያሳደጋትን ልጁን የራቁት ቪዲዮ አስልኮ ፌስቡክ ላይ እለቅሻለሁ ማለት ምንድን ነው የምትሉት ጋይስ? ምንድን ነው የሚባለው? በጣም መፍረት እኮ ነው። ወላሂ ላዚ መፍረት እኮ ነው። አሁን ምን ብሎ ነው የሚጠራት? ልጄ ብሎ ሊጠራት ነው አሁን ያችን ልጅ። እሷስ አባቴ ነው አባቴ እንዴት ነህ ብላ ልጠራው ነው? ምንድን ነው ይሄ እንደዚህ አይነት ነገር?